የምነግራችሁ ነገር ከዚህ ደቂቃ ጀምሮ ቀንበር ይሰበራል። የእግዚአብሔር ቅባት ቀንበርን ይሰብራል። አሶርን በምድሬ ላይ ይሰብረዋለሁ። በምድሩ ላይ አይደለም፣ በምድሬ ላይ። አሶር ማለት የእግዚአብሔር ሕዝብ ቋሚ ጠላት፣ የቅዱሳን ቋሚ ጠላት፣ የእግዚአብሔር ሰዎች ቋሚ ጠላት ማለት ነው። በምድሬ ላይ ሰብረዋለሁ። በህይወትሽ ላይ ያለ ቋሚ ጠላት ኢቭን ከመለመዱ የተነሳ ዘመድ እስኪመስል ድረስ ይሄ ቋሚ ጠላት ዛሬ ይሰበራል። አሶርን በምድሬ ላይ ሰብረዋለሁ፣ በተራራዬም ላይ ረግጠዋል። ቀንበሩንም ከነርሱ ላይ ይነሳ። ልክ አሶር ሲሰበር ቀንበሩ ይነሳ፣ ሸክሙም ከጫንቃቸው ላይ ይወገድ። ከዚህ ድምፅ ጀርባ መለቀቅ ይሆናል ብሎኛል። እንዳትሰፋ፣ እንዳትበዛ፣ እንዳታፈራ፣ እንዳታድግ፣ አልፈ እንዳትሄድ፣ ኤክስፔክት እንዳረከው እንዳትቀበል የሚያደርግ አስሮ ጠፍሮ የያዘ እንደ አማሊቅ ደግሞ ዱካን የሚከተል የፕሮግረስ ጠላት፣ የእድገት ጠላት፣ ሊቫ የመብዛት ጠላት፣ የበረከት ጠላት፣ የፋሚሊ ጠላት፣ የሥራ ጠላት፣ የፋይናንስ ጠላት፣ የቢዝነስ ጠላት አሶር የሆነብህ ዛሬ ይሰበራል። የእግዚአብሔር ቅባት አሁን ይሰብረዋል። በምድሬ ላይ አለ ሰብረዋለሁ አለ። ይስሐቅ አንድ ጊዜ ሲቆፍር ሲደፍኑበት ሲቆፍር ይሄ አሶር እኮ ሲጀምሪ ሲያስቆም ሲጀምሪ ይሄ አሶር ይሄ ዛሬ ይሰበራል። በኢየሱስ ስም መያዝ አበቃ፣ መገደብ አበቃ፣ መያዝ አበቃ፣ መገደብ አበቃ፣ አንድ ቦታ ዱብ ዱብ ማለት አበቃ። ሰብረት አልፏል። አንድ ነገር ቀንበር ጫነብህ ማለት ቀንበር ለቀንበር ጫኙ ባሪያ ነው ማለት ሰው ለሚገዛለት ለዛ ባሪያ ነው። ለመጻፍ ቅዱስ ባሪያዎች እንዳትሆኗቸው ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ ካለ በኋላ የባርነታችሁን ቀንበር ሰብሬዋለሁ፣ ቀና ብላችሁ እንድትሄዱ አደርጋችኋል። ፈርዖን 430 ዓመት እስራኤል ላይ ምን አስቀምጧል? ቀንበር። ፈርዖን ያስቀመጠውን ቀንበር ሰብሬዋለሁ። ፈርዖን ያስቀምጠው፣ ማንም ያስቀምጠው፣ አንተም አስቀምጠው፣ ሰዎች ያስቀምጡት፣ ሀገር ያስቀምጠው፣ ቀንበር ቀንበር ነው። ቀንበር እድል ፈንታው መሰበር ነው። ቀንበርን መስበር በሚል ብሬኪንግ ዘ ዮክ ክብር ለኢየሱስ ይሁን። አንድ ሰው ጮሆ ቀንበር ይሰበራል ይበልስ። የምነግራችሁ ነገር ከዚህ ደቂቃ ጀምሮ ቀንበር ይሰበራል። እግዚአብሔር ቅባት ቀንበርን ይሰብራል። ቀንበር ሰባሪ ማን ነው? አምላካችን ቀንበር ሰባሪ ነው። እሱ ደግሞ በመካከላችን አለ። ቀንበር ይሰበራል። ቀንበር ሰባሪው ጌታ በመካከላችን አለ። ክብር ለኢየሱስ ይሁን። አሶርን በምድሬ ላይ ሰብረዋለሁ። በምድሩ ላይ አይደለም፣ በምድሬ ላይ። የእግዚአብሔር ሕዝብ ቋሚ ጠላት፣ የቅዱሳን ቋሚ ጠላት፣ የእግዚአብሔር ሰዎች ቋሚ ጠላት ማለት ነው። የቅዱሳን የኪዳን ሕዝብ ቋሚ ጠላት በምድሬ ላይ አለ ሰብረዋለሁ። አሶርን አለ በምድሬ ላይ አለ ሰብረዋል። አውጄ ነው መጀመር። በህይወት ያለ ቋሚ ጠላት አሁን ይሰበራል። በህይወትሽ ላይ ያለ ቋሚ ጠላት ኢቭን ከመለመዱ የተነሳ ዘመድ እስኪመስል ድረስ ይሄ ቋሚ ጠላት ዛሬ ይሰበራል። ስላልተሰበረ አመታት ስለቆጠረ ፓራቪያና ዛሬ እግዚአብሔር ተናግሮኛል። ቋሚ ጠላት አሶር ከቤት ይሰበራል። ከትዳር ላይ ይሰበራል። ከጤንነት ላይ ይሰበራል። ከአገልግሎት ላይ ይሰበራል። አንድ ሰው ጮሆ ዛሬ አሶር ቋሚ ጠላቴ ነው ዛሬ ይሰበራል በልሲ። ፕሬዝ ጋድ። አሶርን በምድሬ ላይ ሰብረዋል፣ በተራራዬም ላይ ረግጠዋል። ቀንበሩንም ከነርሱ ላይ ይነሳ። ልክ አሶር ሲሰበር ቀንበሩ ይነሳል። ፒያኩቫ ሩፖታ ሊያቮካ ይሁን። አሶር ሲገዛ ፈልገህና አስፈቅዶ ባንተ ፍቃድ ላይ ተመስርቶ አይደለም። ፓርቬኛ ያለ ፍቃድ የምትገዛበት እሱ አሶር እግዚአብሔር ዛሬ ሰብረዋል። ቢዮንድ ዩር ኮንትሮል ካንተ ቁጥጥር ውጭ ሆኖ ያንተን ነገር የሚገዛ ዛሬ እግዚአብሔር ቅባት ይሰብረዋል። ብዙ አሶሮች ዛሬ ይሰባበራሉ። ቋሚ ጠላት ዛሬ ይሰበራል። ቀንበሩም ከነርሱ ላይ ይነሳል፣ ሸክሙም ከጫንቃቸው ላይ ይወገዳል። ሚላፋል ቀንበሩም ይነሳል። it will be removed። ሸክሙም ይነሳል። ርዕሱን እንዳትረሱ። ቀንበርን መስበር የእስራኤል ቋሚ ጠላት ነው አሶር። ብዙ ጠላቶች አሏት እስራኤል። አሁን ስለ ዘንድሮ ጦርነት ምናምን አታስብ፣ ፎርጌት ኢት። እኔ ስለሱ አላወራም። እኔ ስለ መጽሐፍ ቅዱስ ነው የማወራው። ይሰማላል።
አሶር አለ፣ ሞዓብ አለ፣ አማሊቅ አለ። ባታ አማሊቅም ሞዓብም አሶርም ዛሬ ይሰበራል። እኔ ጌታ ተናግሮኛል። ከድምፁ ጀርባ ሚራክል ይሆናል ብሎኛል። ከዚህ ድምፅ ጀርባ መለቀቅ ይሆናል ብሎኛል። እንዳትሰፋ፣ እንዳትበዛ፣ እንዳታፈራ፣ እንዳታድግ፣ አልፈ እንዳትሄድ፣ ኤክስፔክት እንዳርከው እንዳትቀበል፣ በኤክስፔክቴሽን ልክ፣ ባመንከው ልክ፣ በጾምከው ልክ፣ በጸለይከው ልክ እንዳትጓዝ የሚያደርግ አስሮ ጠፍሮ የያዘ እንደ አማሊቅ ደግሞ ዱካን የሚከተል ፊንፓርዲኛ ቋሚ ጠላት ዛሬ በቅባት ይሰበራል። ፔራሊያ ቫናማ ቻንትሬቬኒያ አጠገብ ያለውን ጨብጠውና ቋሚ ጠላት ዛሬ ይሰበራል ብሎ የፕሮግረስ ጠላት፣ የእድገት ጠላት፣ ሊቫ የመብዛት ጠላት፣ የበረከት ጠላት፣ የፋሚሊ ጠላት፣ የሥራ ጠላት፣ የፋይናንስ ጠላት፣ የቢዝነስ ጠላት አሶር የሆነብህ ዛሬ ይሰበራል። የእግዚአብሔር ቅባት አሁን ይሰብረዋል። በምድሬ ላይ አለ ሰብረዋለሁ አለ። ስማሪያ ሻድሬ ፈገግ በልና ንገረው፣ ቋሚ ጠላት ዛሬ ይሰበራል። የመጨረሻ ቀኑ ነው። የመጨረሻ ቀኑ ነው በላት። የመጨረሻ ቀኑ ነው። ቋሚ ጠላት ዛሬ የመጨረሻ ቀኑ ነው። የመጨረሻ ቀኑ ነው። ዛሬ ይሰበራል። እግዚአብሔር ሰብረዋለሁ ብሎኛል። ጌታ ሰብረዋለሁ ብሎኛል። አሶርን ሰብረዋለሁ ብሎኛል። I tell you the truth እግዚአብሔር አሶርን ሰብረዋለሁ ብሎኛል። በምድሬ ላይ አለ እሰብረዋለሁ። ፔራዲያራ በተራራዬ ላይ አለ ረግጠዋለሁ። ሰብሮ አይለቀውም፣ ይረግጠዋል። መታሰቢያ እንዳይኖረው አድርጎ ይመታዋል። የኪዳን ህዝብ ጠላት ፔራዲያ ቫናማንታ የእግዚአብሔር ህዝብ ጠላት፣ የአካሉ ጠላት፣ የቤተ ክርስቲያን ጠላት። የዘንድሮ እስራኤል እኮ አንተ ነህ የኪዳን ህዝብ። ቪናማን ታራቫኒ ፕራሞን ታልቬኒያ ዛሬ እግዚአብሔር ይሰብረዋል። እየተናገርኩ ነው። ከዚህ ደቂቃ ጀምሮ ይሰባበራል። ሊስን ሰባሪው በፊታቸው ወጥቷል። ከቃሉ ጀርባ እግዚአብሔር ቅባት እንደሚለቅ አምናለሁ እኔ። ማራቫና ከብዙ ሰው ጫንቃ ላይ የሚሰባበር ነገር አለ። ከብዙ ሰው ጫንቃ ላይ ቃቃቃ ያለ ሲሰበር አየዋለሁ። ሳትፈልግ የተሸከምሽው ዛሬ ይራገፋል። እኔ አይደለም የእግዚአብሔር ቅባት ይሰብረዋል። ሳትፈልግ የተሸከምከው ዛሬ ይሰበራል። እስቲ እንደዚህ ያልክ ይሰበራል በል እስቲ። ራባሻ እንዳላቫኒያ ጻፎ ያልኩ ለዛ ነው ይሰበራል። የእግዚአብሔር ቅባት ይሰብረዋል። የኔ የድምጽ ጩኸት ሳይሆን የእግዚአብሔር ቅባት ይሰብረዋል። ካራስትሬቬኒያ ሰባሪው በፊታቸው ወጥቷል። ሰባሪው ወጥቷል። ጨብጠውና ሰባሪው ከፊትሽ ወጥቷል በላት። ሜላታራባ ሳንታሊያ ሰባሪው ከፊትሽ ወጥቷል። እኔ እኮ ስላየው መልአክ ቤቱን እንደሞላው ስላየው እኮ ቤቱ በኤንጅሎች ተሞልቷል። ይህ ቤት በመላእክቶች ተሞልቷል። ሰባሪው ከፊታችን ወጥቷል። አሶርን ሰብረዋለሁ ብሎኛል ጌታ። ባይዞ ይህን መልእክት ስቀበል የሰጠኝ መልእክት ምነው? አሶርን በምድሬ ላይ ሰብረዋለሁ። በቅባት ዛሬ ይሰብረዋል። ኒያታኪያ ካታፓ ዲቫ ታፖሪያ ይስሐቅ አንድ ጊዜ ሲቆፍር ሲደፍኑበት ሲቆፍር ይሄ እኮ አሶር እኮ ሲጀምሪ ሲያስቆሚ ሲጀምሪ ይሄ አሶር ይሄ ዛሬ ይሰበራል። የለብኝን ትላለህ እንዴ? ጀምረ እንዳጨርስ የሚያደርግ አሶር ነው ዛሬ እግዚአብሔር በምድራችን ላይ ይሰብረዋል። ኢቭን ከኢትዮጵያ ላይ ይሰብረዋል። ሰባካት ያራባይ በጀመርክበት ፍጥነት እንዳትሄድ የሚያደርግ በጀመርሽበት ፍጥነት እንዳትሄጂ የሚያደርግሽ አሶር ዛሬ ይሰበራል። ሰባሪው ከፊታቸው ወጥቷል። እነሱም ሰብረው ወደ በሩ አልፈዋል። ዛሬ እኔ ነኝ ያለ አሜን ይበልስ። ሰባሪው ስለመጣ እነሱም ሰብረው አልፈዋል። እኔ ነኝ ያለ አሜን ይበላ። ሰባሪው ከፊት እንደወጣ እርግጠኛ ከሆንክ አሁን ሰብራ አንተም ታልፋለህ ማለት ነው። ማራካታፓያ እስቲ ሰብሬ አልፋለሁ በልስ። ጩና ሰባሪው ከፊት ወጥቷል። እኔም ሰብሬ አልፋለሁ። ጮህ አንድ አሜን። ማራካንታራባያ የውላችሁ አመታት ያስቆጠረ አሶር
ዛሬ በዚህ ስፍራ ላይ ይሰበራል። ዓመታት እኮ ነው የምልህ፣ ዓመታት ዘመናት ያስቆጠረ አሦር በእግዚአብሔር ቅባት ዛሬ ይሰበራል። በእርሱም በኩል ወጥቷል፣ ንጉሳቸው በፊታቸው አልፏል። ሺናት ይሪት ንጉሳቸው በፊታቸው ምን ብሏል? አየ በቀሎ ሰብረር የምታልፈው ንጉስ አልፏል። እሱ ያልሄደበትን መንገድ አይደለም የምትሄደው፣ እሱ ከፊቴ አልፏል። ሰብሬ አልፋለሁ በል እስቲ፣ እሱ ከፊቴ አልፏል በል እስቲ በለው። ንጉሴ ከፊቴ አልፏል፣ እኔም ሰብሬ አልፋለሁ። ሃሌሉያ! አንድ ሰው ለሌላ ሰው ሳይሆን ለራሱ ይናገር። ንጉሴ ከፊቴ አልፏል በል እስቲ፣ እኔም ሰባብሬ አልፋለሁ። ሃሌሉያ! ሃሌሉያ! በኢየሱስ ስም መያዝ አበቃ፣ መገደብ አበቃ፣ መያዝ አበቃ፣ መገደብ አበቃ። አንድ ቦታ ዱብ ዱብ ማለት አበቃ። ሰብረት አልፏል። ሄሄ ማይዳሊያላ የሆነ ቅባት አለ። የሆነ ሰውማ ዛሬ ያገኘዋል። እና ካታፖሪያ ዛንታርቬኒያ ማንታ ምን አለ? ንጉሳቸው በፊታቸው አልፏል። እግዚአብሔርም በራሳቸው ላይ ነው። አየ እግዚአብሔር ራሳቸው ላይ ስለሆነ ሲሄድ መስበር ብቻ። እሱ ቀድሞላቸዋል፣ እሱ ራሳቸው ላይ ነው። ዝም ብሎ ቀሎ ነው የምትሰብረው ማለት ነው። ስለዚህ ቀንበር ሰባሪው ጌታ በፊት አልፏል። ዛሬ በፊትሽ አልፏል። ቀንበር ሰባሪው እግዚአብሔር በፊት አልፏል። ቀንበር ሰባሪው እግዚአብሔር በፊታችን አልፏል። ፕሬዝ ጋድ። ሌቪቲክስ ዘሌዋውያን 26:13 ሊስን በደንብ ስሙ። ባሪያዎች እንዳትሆኗቸው ይሰማል። ባሪያዎች እንዳትሆኗቸው። አንድ ነገር ቀንበር ጫነብህ ማለት ቀንበር ለቀንበር ጫኙ ባሪያ ነው ማለት። ሰው ለሚገዛለት ለዛ ባሪያ ነው ይላል መጽሐፍ ቅዱስ። ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። 430 ዓመት ባሪያ 430 ዓመት ባሪያ ነበር። በበረታና በጸና ክንድ አሦርን ሰባብሮት፣ ፈርዖንን ሰባብሮት። ፈርዖን ዛሬ የለም፣ መንፈሱ አለ። ዛሬ ይሰበራል። የፈርዖን መንፈስ ዛሬ ይሰበራል። ያለ ፍቃድ የሚገዛ ያለ ፍላጎት የሚነዳ ዛሬ የፈርዖን መንፈስ በኢየሱስ ስም ይሰበራል። የእግዚአብሔር ቅባት ይሰብረዋል። ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ ካለ በኋላ የባርነታችሁን ቀንበር ሰብረዋል። የባርነታችሁን ቀንበር አለ ሰብረዋል። ቀንበር ምንድነው? አሳያችኋል። የባርነታችሁን ቀንበር አለ ፈርዖን 430 ዓመት እስራኤል ላይ ምን አስቀምጧል? ቀንበር አስቀምጦበታል። ከዛስ ስለ ቀንበር በኋላ እነግራለሁ። ቀንበር ካስቀመጠብህ የሱን ፍቃድ ነው የምትፈጽመው። ቀንበር የተቀመጠበት ሰው የራሱን ፍቃድ ማድረግ አይችልም። ስለዚህ ቀንበሩ ይሰበራል። ሜላቪያ ካንታ ውስጥ ያለውን የምትፈልገውን የተጻፈልን አታደርግም። ቀንበሩ መሰበር አለበት። ቀንበር ያስቀመጠብህ የሱን ፍቃድ ነው የሚፈጽምብህ። ለዚህ ነው ቀንበሩ መሰበር ያለበት። ኒማትራባ የባርነታችሁን ቀንበር ሰብሬዋለሁ። ቀና ብላችሁ እንድትሄዱ አደርጋችኋል። ቀና ብላችሁ እንድትሄዱ። ቀንበር ያለበት ሰው ቀና ብሎ መሄድ አይችልም። ቀንበሩን ሰብሬላችኋለሁ አለና ቀና ብላችሁ እንድትሄዱ አደርጋችኋል። ዛሬ ሁሉ ቀና ብለ እንዳትሄድ ያጎበጠ ዛሬ ተሰበረ፣ ተሰበረ። በናዝሬቱ በኢየሱስ ስም ተሰበረ። ጉባኤው ቀኝ እጁን ያነሳል። ቀና ብዬ እንዳልሄድ የሚያደርገኝ በሉስ። በታላቅ ድምፅ ቀና ብዬ እንዳልሄድ የሚያደርገኝ ያጎበጠኝ ቀንበር ዛሬ በእግዚአብሔር ቅባት ተሰበረ። 2 3 4 5 6 ለመጨረሻ ሃሌሉያ። ጨብጠውና አጠገብ ያለውን ቀና ብለህ እንዳትሄድ የሚያደርግ ቀንበር ዛሬ ተሰበረ በሉት። አሁን እግዚአብሔር አለ አይደል? በቃ እየሰባበረው ነው። ቀና ብለሽ እንዳትሄድ የሚያደርግ ሚላቪያናማ ቀንበር ዛሬ ተሰበረ።
ቀና ብለ እንዳትሄድ የሚያረግ ቀንበር ተሰበረ። ቀና ብላችሁ ትሄዱ ዘንድ በላያችሁ ላይ የነበረውን ቀንበር አለ ሰብሬዋል። ፈርዖን ያስቀመጠውን ቀንበር ሰብሬዋል። ሊስን ፈርዖን ያስቀምጠው፣ ማንም ያስቀምጠው፣ አንተም ያስቀምጠው፣ ሰዎች ያስቀምጡት፣ ሀገር ያስቀምጠው፣ ቀንበር ነው። ቀንበር እድል ፈንታው መሰበር ነው። ማላቫ ካንትሬዲያ ኒማ ትሬዲያ ፖራማንት ፔላቪያን አንታላ መንፈስ ቅዱስን እኔ ለምኜዋለሁ። እያንዳንዱ ሰው 10ም 15ም 5ም 2ም ቀንበሩን ይወቀውና ዲል ያደርገው ብያለሁ። ዲል ያድርገው ዛሬ። ይሄ ቀንበር ለምሳሌ አትፈልገውም ግን አለ። ኮንትሮሊንግ ስፒሪት ፓርኖንታል ኮንትሮሊንግ ስፒሪት እግዚአብሔር ዛሬ ሰብሯል። እግዚአብሔር ዛሬ ሰብሯል። ያ ቀንበር በተቀመጠበት ኤሪያ ላይ ባር አድርጓል። ስለዚህ ይሰበራል። ናካትራቫ ይው የበሽታ ቀንበር ዛሬ ይሰባበራል። የድህነት ቀንበር ይሰባበራል። ባሪያዎች እንዳትሆኗቸው ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብሬዋለሁ። ቀና ብላችሁ እንድትሄዱ አደርጋችኋል። እስቲ ቀና ብዬ እሄዳለሁ ብርሲ እጃችሁን አንሱ። ቀና ብለህ እንዳትሄድ በኮሚኒቲ መካከል በሀገር መካከል wherever you go ቀና ብለህ እንዳትሄድ ሚያቲያቫ የሚያደርግ ቀንበር ዛሬ ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። ጩና ተሰበረ በልሲ። ቀንበር ሲሰበር ቀና ብለህ ትሄዳለህ። ለዚህ ነው ጻድቅ እንዳንበሳ ያለ ፍርሃት በከተማ ይደር። ሰው ፊት የምትሳቀቂበት ነበር፣ እሱ ቀንበር። የሆነ ቦታ ላይ የምትሳቀቅበት ነበር፣ ቀንበር። ዛሬ መጨረሻ ቀኑ ነው። አጠገብ ያለው ጨብጠውና ዛሬ መጨረሻ ቀኑ ነው በሉስ። ሊስን ትንሽ እየተናገረ ፈጥኜ እሄዳለሁ። ሊስን ሁለት አይነት ቀንበር አለ። የጌታ ቀንበር አለ፣ ያጋንንት ቀንበር አለ። ይሰማችኋል? በደምሱ የጌታ ቀንበር አለ፣ ያጋንንት ቀንበር አለ። የጌታ ቀንበር ማቴዎስን ክፈትልኝ። ኦኬ ማቴዎስ 11 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ይሰማችኋል? እኔ አሳርፋችኋል። ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜ ቀሊል ነው። My yoke is easy and light. የጌታ ቀንበር ኢዚ ነው፣ ላይት። ቀንበሬ ልዝብ ነው፣ ቀሊል። ለምንድን ነው ብትለኝ፣ አንደኛ ይሰማችኋል፣ የጌታ ቀንበር ቀሊልና ልዝብ ወይም ኢዚና ላይት የሆነበት ምክንያት አንደኛ ቀንበሩ ጋር አብሮ ምን አለ? ግሬሳ። አሜን በልስ። ሁለተኛ ቀንበሩ በሪሌሽንሺፕ ላይ የተመሰረተ እንጂ ያለ ፍቃድ የተጫነባ አይደለም። ከእግዚአብሔር ጋር ባለ ሪሌሽንሺፕ እግዚአብሔር የሚያስቀምጥብህ ቀሊል ቀንበር። ይሰማችኋል? ሶስተኛ it is a lifestyle። የጌታ ቀንበር ቀሊል ልዝብ ነው፣ ቀሊል። ይሰማችኋል? ክብር ለኢየሱስ ይሁን። ለምንድን ነው የማይከብደን ሲባል አሸክሞን ዞር አይልም፣ አብሮን ተሸክሟል። አሜን በልስ። በኋላ ሳያችኋለሁ። ለምሳሌ ተለቅ ያለ በሬና ትንሽ የጥጃ የምትመስል በሬ አብረው እንትን ቢሉ ማለት ነው። ጥጃዋ ለይስሙላ ነው እንጂ የምትሄደው ዋናው በደንብ እንትን የሚለው ዋናው ከጎን ያለው ግብዴው። እስቲ አሜን በላ። እኛ ላይ የተቀመጠው የጌታ ቀንበር እኛ የምንሸከመው እንዲህ የሚከብደን አይነት ምክንያቱም ጌታ አብሮን ነው የሚሰራው። ለዚህ ነው አባቴ ይሰራል እኔም አብሬ እሰራለሁ። አሜን በሉስ። ይሄ ቀንበር ደግሞ የሚሰጠን ለስራ ነው። it is a responsibility ኃላፊነት ነው። ስለዚህ እዚህ ላይ ብዙ ዱዌል አላደርግም። ቀንበር ሲባል ሁሉም ቀንበር አይደለም። የጌታ ቀንበር ቀሊል ነው፣ ልዝብ ነው። it is easy and light። እስቲ አሜን በሉስ። ዛሬ ግን እግዚአብሔር ያላስቀመጠው ቀንበር ከቀሊሉ ቀንበር ውጭ ያለ ቀንበር ከህይወቱ ላይ ዛሬ ይሰበራል። አሜን praise God። የሰይጣን ሁለተኛው የሰይጣን ቀንበር ነው። ዋናው ቶፒካችን እሱ ስለሆነ ሁለተኛው የሰይጣን ቀንበር ይሰማችኋል?
ይሄ ቀንበር ለምትጽፉ አንደኛ እስራት ነው። ሰይጣን የሚያስቀምጥበት ቀንበር እስራት ነው። ሁለተኛ ሸክም ነው። ሶስተኛ ባርነት ነው። አራተኛ ጫና ነው። አምስተኛ ማነቆ ነው። ኢየሱስ ጌታ። ስድስተኛ ነፃነትን የሚነፍግ ነው። ሰይጣን ቀንበር ካስቀመጠብን ነፃነትን ይነፍጋል። ሰባተኛ የሚያጎብጥ ነው። ቀና ብለን እንዳትሄድ ያደርጋል። የጌታ ቀንበር ቀና ብለን እንድትሄድ ነው የሚያደርገው። የሚያጎብጥ ነው። ስምንተኛ ያለ ፍላጎት አስገድዶ የሚገዛ የሰይጣን ቀንበር። ዘጠነኛ ቀና ብለን እንዳትሄድ የሚያደርግ ነው የሰይጣን ቀንበር። ዘጠነኛው 10ኛ 15ኛ ሺኛ ሊኖር ይችላል። ዘጠነኛ ጉልበትን፣ ጊዜህን፣ ገንዘብህን፣ ዘመንህን ይበላባል። ስለዚህ መሰበር የለበትም። መሰበር የለበትም። እስቲ ጅናስ እስቲ በኢየሱስ ስም በርሲ ማናቸውም ቀንበር ከህይወቴ ላይ፣ ከጤንነቴ ላይ፣ ከቤተሰቤ ላይ፣ ከፋይናንሴ ላይ፣ ከስራዬ ላይ፣ ከምድሬ ላይ በኢየሱስ ስም ተሰበረ፣ ተሰበረ፣ ተሰበረ። ሃሌሉያ! ታላቅ እልልታ፣ ጭብጨባ፣ ምስጋና እናመጣለን። ሃሌሉያ! በህይወት ትልቁ ቀንበር የኃጢአተኝነት ቀንበር። በአዳም ኃጢአት ምክንያት ኃጢአት ሞት በአንዱ በኩል ገባ እንደሚል የኃጢአተኝነት ቀንበር ዳግመኛ ያለመወለድ በኃጢአተኝነት ተወልዶ በኃጢአተኝነት የመኖር ትልቁ ቀንበር የኃጢአተኝነት ቀንበር ነው። ይሄ ቀንበር ደግሞ የሚሰበረው ኢየሱስን የህይወት አዳኝና ጌታ አድርጎ በመቀበል ብቻ። ኢየሱስ ያድናል፣ ሌላ አዳኝ የለም። የኃጢአተኝነት ቀንበር፣ ኃጢአተኝነት ማንነት ነው። የኃጢአተኝነት ቀንበር የሚሰበረው ኢየሱስን የህይወት ጌታና አዳኝ አድርጎ በመቀበል። ነካ ነካ እያረኩ ነው ማልፈው። ኢየሱስ ክርስቶስ ጌታ። ሌሎች ቀንበሮች በደንብ ስሙ። 1 ሚሊዮን ቀንበር ሊኖር ይችላል። የተወሰኖቹን ጠቅጠቅ አድርግላችኋል። ሊስን አንደኛ የበሽታ ቀንበር። በሽታ ስጦታ አይደለም፣ ቀንበር። አጠገብ ያለው በሽታ ቀንበር ነው በሉ። ዛሬ ይሰበራል በሉ። ከሞን ሰይ ዛሬ ይሰበራል። ሃሌሉያ! ድህነት ቀንበር ነው። ድህነት ቀንበር ነው። ያ አይ ነው እዚህ ምድር ላይ ድህነቴን አትንካብኝ እየተባለ ነው የታደገው። እነካባል እነካዋለሁ ሳይሆን እሰብረዋል። አጠገብ ያለው ድህነት ቀንበር ነው ብሎ ድህነት እኮ ነው መማር እንደምትፈልገው እንዳትማር፣ መስራት እንደምትፈልገው እንዳትሰራ፣ ውስጥ ባለው ራይ ልክ እንዳትሄድ አጥሮ ቋጥሮ አስሮ አሳስሮ የሚያስቀምጠው ድህነት አይደል? ይሄ ክፉ ቀንበር ነው። እስቲ እጅን አንሳ። በናዝሬቱ በኢየሱስ ስም በመንፈስ ቅዱስ ቅባት ሰብሬዋለሁ። በኢየሱስ ስም ሰብሬዋለሁ። አሁን ሾው አሰባበሩን በኋላ በደንብ ስለምናይ። ሌላው አስተሳሰብ ቀንበር። ሰው ያስተሳሰቡ ታሳሪ። ሰው አስተሳሰቡ ማወቅ ከፈለግ ሻይ ጋብዙ። ለነገሩ ዘንድሮ ሻይ እስክጋብዞ አይጠብቅም። ከዚህ ስትወጣ አስተሳሰቡን ታገኛለህ። ወክ እያደረገ እስከ መኪና ድረስ አጠገብ እያወራ አስተሳሰቡን ታገኛለህ። ያስተሳሰብ ቀንበር በቃ ይሄ ቀንበር ነው። ይካንተል ደግሞ አስተሳሰብ ላይ ስላለ ምላስ ያወጣዋል። ያስተሳሰብ ቀንበር በኢየሱስ ስም ይሰበራል። ሁለት ሌላው የፍርሃት ቀንበር፣ የሞት ፍርሃት ቀንበር፣ የኑሮ የሞት ፍርሃት ቀንበር፣ የነገ ፍርሃት ቀንበር፣ የበሽታ ፍርሃት ቀንበር፣ የምናምን ፍርሃት ቀንበር፣ የፍርሃት ቀንበር በኢየሱስ ስም ዛሬ ይሰበራል። ሌላው አዲክሽን፣ ሱስ፣ የአዲክሽን ቀንበር ለመሰል ሱሰኞች ፈልገው እኮ አይደለም ማለት ባይፈልጉትም እስረኛ ናቸው። ዞሊ ሱሰኛ ሊሰበርለት ነው የሚገባው። እጅና ሰስተ ጩና እስቲ ቀንበር ከላይ ላይ ተሰበረ በርሲ አንተ ድገመው እስቲ በታላቅ ድምጽ በለው እስቲ ተሰበረ።
ሌላኛው የኃጢአት ልምምድ ቀንበር። የኃጢአት ልምምድ ቀንበር ሉጣ ቢልም አቅም ስለሌለው ቢፈልግም ባይፈልግም ቀንበሩ እስካልተሰበረለት ድረስ እዛው ልምምድ ውስጥ ይከርማታል፣ ይኖራታል ማለት ነው። ይሄም ዛሬ በኢየሱስ ስም ይሰበር። ብዙ ሰው ስታናገሩ ሳልፈልግ ነው ማድረገው ይላል። ለምን? ኮንትሮሊንግ ነው፣ ባሪያ ነው፣ ቀንበር ተጭኖታል፣ እየተቆጣጠረው። ስለዚህ በኢየሱስ ስም ዛሬ ይሰበራል። የጀነሬሽን ቀንበር አይ ኖ ዩ አር ኒው ክሬሽን። ኒው ክሬሽን ሆነ ከእግዚአብሔር ተወልደ የጀነሬሽን ቀንበር አንተ ላይ መስራት የለበት። በብለድ ላይን የሚመጣ ቀንበር ዛሬ በኢየሱስ ክርስቶስ ስም ተሰበረ። እጃችሁን አንሱልኝ። በደንብ ልሳን በልሳን አሃ ይሄንማ በደንብ አደቀዋለሁ እንጂ ቪያማካ ኪያንትሬሲ የዘር ሐረግሽን ተከትሉ፣ የዘር ሐረግን ተከትሉ። ቫባባባ ከቅድመ አያት ቀማማት ዲቫን ታሪካታ ደስተርቪና ኩትራባስ ማራሳንት ሜልቫናካ በሰው ፊት ነፃ ይሆንክ ይመስላል። ነገር ግን ማካያ የሆነ ቀንበርም አለ ዛሬ ይሰበራል በጌታ በኢየሱስ። ይሄ የጀነሬሽን ቀንበር በኢየሱስ ደም ተሰበረ። በኢየሱስ ደም ተሰበረ። በኢየሱስ ደም ተሰበረ። ተሰበረ። የጀነሬሽን ቀንበር በዘር ሐረግ ተከትሉ፣ የዘር ሐረግ ተከትሉ። አያትም ላይ ቅድመ አያትም ላይ ሲሰራ ነበር። አክስት አጎት ላይ እያለ መሆን እንዳለብን፣ መሄድ እንዳለብን፣ መገስገስ እንዳለብን፣ መስፋት እንዳለብን፣ መብዛት እንዳለብን እንዳበዛ፣ መባረክ እንዳለብን እንዳትባረክ ያደረገ እኮ ነው። you are a new creation እኮ አንተ መስቀል ላይ እኮ ተከፍሎልሃል። እንዴት ነው አንተ ላይ ዲቫካቲያ ታፖሪያ ዴልቫታ ካፖሪያ አግሬሲቭ መሆን አለብን? እንደ አይነት ነገር ላይ የጀነሬሽን ቀንበር አንተ ላይ መስራት የለበትም። ዲቫካትራቪያና ማንታ ዴቫ አንድ ሰው በታላቅ ድምፅ ተሰበረ በልሲ፣ በኢየሱስ ስም ተሰበረ በልሲ። ለመጨረሻ ጊዜ ቁጭ በሉ። ሌላው ምንድነው? ያለማወቅ ቀንበር ነው። እዚህ ቤት አይ ነው ያለማወቅን ቀንበር ነው የምንሰራው። ማክሰኞ እሁድ በመጣ ጊዜ ፋውንዴሽን ክላስ በመጣ ቁጥር አገልግሎት ክፍሎች ላይ በተገኘ ቁጥር ያለማወቅን ቀንበር እንሰብረዋል። ትልቁ ቀንበር ደግሞ ያለማወቅ ቀንበር ነው። ለምን? ምክንያቱም ባወቅ ቁጥር ብዙ ቀንበሮችን ራስ ተሰብራቸዋል። ያለማወቅ ቀንበር ለምን? ሃይማኖት እውቀት ትክክለኛ እውቀት አይሰጥም። ሃይማኖት እዚህ ስራ ነው የሚኮረኩረ ደስ የሚልን ነገር የሚሰጥ ራይት ነው። ልጅ ቀንበርን ከላይ ነው መተው። ማስትራቪያና ማንዛ ያለማወቅ ቀንበር በኢየሱስ ስም ይሰበራል። እስቲ እጃችሁን አንሱ። ያለማወቅ ቀንበር ከሴት ልጆች ከወንድ ልጆች ላይ ዛሬ ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። ኦኬ አንድ አግሪካልቸር አሳያችኋለሁ። ፒክቸር አውጣልኝ። ሊስን አሁን ቀንበር የሚባለው ነገር ራሱ በታወቅ አለበት። ዩሲ ከተማ ተወልዳ ያደክ ቀንበር ማታክ ሰውዬ ይሄው አመጣውልክ። ደግሞ ዘመናዊ ቀንበር ነው ባከሽ። ይታያችኋል። ቀንበር ማለት ሁለቱን እንደዚህ አድርጎ የያዘ ሁለቱን ዮክ ያደረገ ነው የሚባለው። ያገናኛቸው ይሄኛው ይሄ እንጨቱ ፓርት እሱ ነው ቀንበር። በቃ አንዴ ተጫነበት ይሄ በሬ እድል ፈንታ የለውም። እድል ፈንታው መስበር ብቻ። ይው የጫነው ገበሬ ወደ ግራ ሲለው ወደ ግራ፣ ወደ ቀኝ ሲለው ወደ ቀኝ፣ ወደዛ ሲለው ወደዛ፣ ቆም ሲለው መቆም፣ ተቀመጥ መቀመጥ ተጭኖበታል። ልሩጥ ቢል መሮጥ አይችልም፣ ይጓተቷታል። ያኛው ደግሞ መሮጥ አይፈልግም። ምንም በቃ ምንም ዝም ብለም። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። የተሰበረለት እስቲ እልልታ፣ ጩኸት፣ ጭብጨባ ያመጣል። ብሮ ይሄ አንድ ቀንበር ነው። አሁን እያየውን 10 15 ቀንበር የተሸከሙ ሰዎች 20 35 እጅን አንሳ። እንዴ ወዴትም እኮ አትሄድም። በቃ ይሄ ካለ ወዴት ነው የምትሄዱ? መሮጣችን መራመዳችን ምንም እኮ መጸለይ እኮ የሚያቀት እኮ ቀንበሩ እኮ ሌሊት መነሳት እየፈለግሽ መነሳት ማቺው እኮ
ቸርች መምጣት እየፈለክ ወደ ቦሌ ወክ የምታረገው እኮ ቀንበሩ እኮ ወደ እኮ አይደለም። እስቲ ጩና በኢየሱስ ስም ተሰበረ በልሲ በለው አንድ ጊዜ እሺ አንዴ በለው እሺ ሆልዶ ቁጭ በሉ ይኸውልህ ቀንበር ከጫንብህ የጫኙ ፍቃድ ላይ ብቻ ነው የምትውለው። ምንም አይነት ፍቃድ የለህም። ምንም የትኛውንም ፍላጎትህን ማድረጋችን የትኛውንም ራይህን ማድረጋችን በቃ ተጭኗል። ቀንበር ሲባል ከጴንጤ ኮንግ ጀምሮ ቀንበርን በስም ስለምታውቅ ነው እንጂ ቀንበር ክፉ ነገር። አሁን ሩጫ ቢወዳደሩ ይሮጣሉ? ቶ ዝቅ ብሎ ለመብላት ሁለቱም ዝቅ ማለት አለባቸው። ለዚህ ነው አንዳንድ ሰው መብላት የሚፈልገው ራሱ አይበላም። ቀንበር እኮ ያያል አይበላም። አካውንት ውስጥ ሚሊየንስ ነው ያለው ግን አይበላም። ጨዋለሁ ይላል። የሆነ ሰው ቀንበር ዛሬ ተሰበረ። ይኸውልህ የሆነ ነገር ገብቶ ከሆነ ዛሬ አይነ ተከፍቶ ከሆነ ሁለት እጅን አንሳና ተሰበረ በልሲ በላውሲ አንዴ ድገመውሲ አንዴ በለው። ይሄንን መሸከም ትፈልጋለህ ወይ? ቀንበር መሸከም ይፈልጋለህ? አራግፋው ተሰበረ እያልክ አራግፍ። ስበረው በጌታ በኢየሱስ ስበረው፣ በጌታ በኢየሱስ በናዝሬቱ በኢየሱስ ስም ስበረው፣ በጌታ በኢየሱስ ስም ስበረው፣ በጌታ በኢየሱስ ስም ስበረው። ቁጭ በሉ። ይሄ በዚህ የሚያበቃ አይደለም። ትቀጥላለህ ቤት ገብተህ። ቀንበር ውስን ነው የሚያደርግ ግድብ ምንም ሆናቸው። ፈርዖን እንደዚህ ነው 430 ዓመት የሆነ ሰው ውስጥ ጭካኔ የጨከነ ቅባት እንዲገባበት ፈልጋለሁ። አምረ ዛሬ ሰብረህ ትወጣለህ። ግድ የለም ሰብረህ ትወጣለህ። ያው ሰባሪው ከፊት ወጥቷል፣ አንተም ሰብረህ ታልፋለህ። ተናገር እስቲ ሰባሪው ከፊት ወጥቷል፣ እኔም ሰብሬ አልፋለሁ። ማናቸውም ቀንበር በልሲ በናዝሬቱ በኢየሱስ ስም ከላይ ላይ ተሰበረ፣ ከላይ ላይ ተሰበረ፣ ከላይ ላይ ተሰበረ። ሃሌሉያ! ያመነ እልልታ፣ ጭብጨባ፣ ምስጋና ነው ያመጣል። ሃሌሉያ! ለምን የበሬዎቹ ፍቃድ እዚህ ውስጥ የለም፣ የበራዎቹ ፍላጎት የለም። ከዛስ ገበሬው ግን ገበሬው ጉልበታቸውን፣ ዘመናቸውን፣ አቅማቸውን ደም እያስተፋ ያርስባቸዋል። አጠገብ ያለውን ጨብጥና ከዚህ በኋላ አጋንንት ባንተ አያርስም በለው። አለማወቅ ባንተ አያርስም፣ በሽታ ባንተ አያርስም፣ ድህነት ባንተ አያርስም፣ ማናቸውም አጋንንታዊ ቀንበር ባንተ አያርስም። ንገረው አያርስም። በጌታ ኃጢአት ባንተ አያርስም፣ ድህነት ባንተ አያርስም፣ እጦት ባንተ አያርስም፣ ወረኛነት ባንተ አያርስም፣ ውሸታምነት ባንተ አያርስም፣ ሐሜተኛነት ባንተ አያርስም። አያርስም። ቀንበር እንትና ነች። ቀንበር ነዋ። እንትና እንዲህ ነው ቀንበር። ወይስ ለፍላፊ ነው? ቀንበር እኮ ቀንበር ነው የሚያስፈልፈው። ጨብጠውና ቀንበር ነው የሚያስፈልፈው ብለው ቀንበር እስራት ነው። ምንም ልትረዱ አትችልም። በቃ ቀንበሩ ስለተጫነበት አፉን ሲከፍት እንደዛ ነው የሚከፍተው። በናዝሬቱ በኢየሱስ ስም ተሰበረ። የነሱ ፍላጎት የለም፣ የነሱ ፍቃድ የለም። ቀንበር ሲጫንብህ ያንተ ፍላጎት እዛ ውስጥ የለም፣ ያንተ ፍቃድ እዛ ውስጥ የለም። ከኔ ጋር ናችሁ? የጫነባቸው ግለሰብ ወደ ፈለገው ይነዳቸዋል። ወደ ግራ ወደ ቀኝ መነዳት ብቻ። መነዳት አልፈልግም የሚል ጮሆ አሜን ይበልሲ። እስቲ ጩሁና ከዛሬ ጀምሮ በልሲ የዲያብሎስ ቀንበር በኔ ላይ አይሰራም። ተሰበረ። ሃሌሉያ! ገበሬው ጉልበታቸውን ይጠቀማል፣ ዘመናቸውን ይጠቀማል፣ አቅማቸውን ይጠቀማል፣ ፖቴንሻላቸውን ይጠቀማል። ደም ጠብ እስኪያረጉ ድረስ ይፈጋው። እነዚህ ቀና ብለው ያያሉ፣ እንዴው ሰማይ ማየት ይፈልጋሉ።
ሰማይ ላይ ምንም ነገር ቢከሰት ፀሐይዋ መልኳ ሰማያዊ ቢሆን ብቻ ወደ ላይ ምንም ነገር ቢፈጠር ሄሊኮፕተር ባናታቸው ላይ ቢያልፍ እንዲህ ማለት አይችሉም። ቢኮዝ ቀንበር ካለብህ በላይ ያለውን ማየታችን ምድር ብቻ ትርምስ። ሁለት እጅ ወደ ላይ የሚያነሳ ሰው አለ። በመንፈስ ቅዱስ ቅባት ይህን ቀንበር ሰብሬዋለሁ በኢየሱስ በኢየሱስ። ቀንበር ክፉ ባህሪው ሁሉ ነገሩ ክፉ ነው። ዋና ክፉ ባህሪ ምንድነው? ማግቦጥ። ቀና ማለት የሚፈልግ ሰው አለ? በከተማም በገጠርም አገር ውስጥም ውጭ አገርም wherever you go ቀና ማለት ትፈልጋለህ? ይሄ የተሸከምከው መሸከም አትፈልግም? ግድ የለም ይኸውልህ፣ ሌላ የተሻለ ቀን አጠብቅ። ዛሬ ይሰበራል። እስቲ ሁለት እጅን አንሳ። እስቲ በጌታ በኢየሱስ ስም በል። እስቲ ማናቸውም ቀንበር ያጎበጠኝ ቀንበር በእግዚአብሔር ቅባት አሁን ተሰበረ። ሃሌሉያ። አጠገብ ያለው ጨብጠውና በነፃነት ትኖር ዘንድ ክርስቶስ ነፃ አውጥቷል ብሎ እኔ ዲክለር አድርግባችሁ። ቀኝ እጅ ብቻ ነው ፈልጉ። መዳፍ እስክሪብቶን አስቀምጥና መዳፍን አሳይ። በጤንነት ላይ፣ በፋይናንስ ላይ፣ በቤተሰብ ላይ፣ በየትኛውም የህይወት አካል ላይ የተቀመጠ ቀንበር በመንፈስ ቅዱስ ቅባት ተሰበረ። አጋንንት ያስቀመጠው ሰዎች፣ ክፉ ሰዎች ያስቀመጡት፣ አንተም አንስተ ያስቀመጥከው ማናቸውም ቀንበር እንዳትገባ፣ እንዳትወጣ፣ ወደ ቀኝ ወደ ግራ እንዳትል፣ ቀና እንዳትል ያጎበጠ ቀንበር በመንፈስ ቅዱስ ቅባት ተሰበረ። አንድ ሰው ጮኸ ተሰበረ ይበል እስኪ። አሴርን በምድሬ ላይ ሰብረዋለሁ። ችን እንዳትረሳ። አሴር የሆነብህ ቋሚ ጠላት ዛሬ ተሰባብሮ ይወጣል። በእውነቱ ነው የምልህ፣ ተሰባብሮ ይወጣል። እስከ 34:26 አፍጥነልኝ። እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርግላቸዋለሁ። አይሰማም? እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርግላቸዋለሁ። ዝናቡንም በጊዜው አወርደዋለሁ። የበረከትን ዝናብ ይሆናል። አሜን አላችሁ፣ ሆኖላችሁ። ስሙኝ፣ ቁጥር 27 የምድረ በዳም ዛፍ ፍሬውን ይሰጣል። የምድረ በዳ ዛፍ ከዛሬ ጀምሮ ለአንተ ፍሬውን ይሰጣል። ለምን ሲባል ይሄ እጅ እንዳይገባ የሚከላከል ቀንበር ተሰበረ። ይኸውላችሁ የለመለመ ኤሪያ ፍሬ አይደለም። በምድረ በዳ ማለት ኤክስፔክት ከማይደረግ ማለት ቀንበር ሲሰበርልህ ይኸውልህ ለም ቦታ ላይ አይደለም ፍሬ ነው የምትለቅመው፣ ምድረ በዳ ላይ ፍሬ ትለቅማለህ። የምድረ በዳም ዛፍ ፍሬውን ይሰጣል፣ ምድርም ቡቃያዋን ትሰጣለች። በምድራቸውም ተዘልለው ይኖራሉ። እጅን ያውለበልክ በምድሬ ላይ ተዘልዬ እኖራለሁ በልሴ ብትል ይሻላል። በምድሬ ላይ ተዘልዬ እኖራለሁ። ዋና ፖይንቴ ነው። የቀንበራቸውንም ማነቆ በሰበርኩ ጊዜ ከሚገዟቸውም እጅ ባዳንኳቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ከሚገዟቸው እጅ ባዳንኳቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ቀንበራቸውን በሰበርኩ ጊዜ ከሚገዟቸው እጅ ባዳንኳቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ አለ። የሕዝቤን ቀንበር ሰብሬ ባሪያ አድርገው ከሚገዟቸው ጨቋኞች እጅ ነፃ አውጣቸዋል። እኔ እግዚአብሔር እንደሆንኩ ያውቃሉ። እኔ እግዚአብሔር እንደሆንኩ ያውቃሉ። ከሚገዙሽ እጅ ዛሬ በኢየሱስ ስም ቀንበር ሰብሮ አስመለጠሽ። አንድ ሰው በኢየሱስ ስም አመለጠ። ከሚገዛ እጅ ዛሬ ፈትለክ ብላ አመለጥክ። ካሞን ሉቃስ 13 ከፈተልኝ። ሊስን አንድ መጽሐፍ ቅዱስ ላይ የምናውቃት ሴት አለችና እቺ ሴት ታውቋታላችሁ። የአብርሃም ዘር ነች። በደንብ ስሙ። የአብርሃም ዘር ነች። ለ18 ዓመት አጋንንት አግብጧት ነበር ይላል መጽሐፍ ቅዱስ። ታሪኩን ስታነቡ ሉቃስ 13 ከ10 እስከ 11 ነው እዚህ ጋር ማነብላችሁ። ታሪኩን ስታነቡት ግን ምን ይላል?
ለ18 ዓመት ዲያብሎስ አግቡጧት ነበር ይላል። ኢየሱስ ክርስቶስ በሰንበት እየሰበከ ያለ ፋናማ እንዲ በኢየሱስ ክርስቶስ በሰንበት በምኩራብ እየሰበከ ያለ ያቺ ሴት እንደጎበጠች ሰው ሁሉ ያውቃታል። ስሟ ራሱ እዚህ ላይ ባይጻፍም እንዲሁ ሲባል ስሰማ ጎባጧ ሴትዮ ይው ዛሬው ከመጠሪያ ስም ውጭ እንዲጠራ ያደረገ ቀንበር በመንፈስ ቅዱስ ቅባት ተሰበረ። ተሰበረ። ዲጎብጣ 18 ዓመት የአብርሃም ዘሮና እንዴት ትጎብጣለች? ግን ጎብጣ ነበር። በሰንበት በአንድ ምኩራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎብጣ ነበረች። ቀንታም ልትቆም ከቶ አልተቻላትም። እሺ ቁጥር 12 ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈውሰሻል አላት። አጠገብ ያለው ወንድማችን ወንድም ከሆነ ወንድም ከሆነች ጨብጠና ከድካም ተፈውሳል በሉት። ማለት ከዛ ቀንበር ማለት ነው። ምን አይነት ቀንበር እንደሆነ አና አንቺ ሴት ከድካምሽ ተፈውሰሻል አላትና እጁንም ጫነባት። ያን ጊዜም ቀጥ አለች። ፓርናማንቲያ እግዚአብሔር ተናግሮኛል። እኔ ለዚህ ሁሉ ሰው ጃልጭንም እኔ ራሴ እጅ ጭናለሁ ብሎኛል። ዛሬ እኔ ራሴ እጅ ጭናለሁ ብሎኛል። እጁንም ጫነባት። ቀጥ አለች። ቀጥ አለች። እግዚአብሔርንም አመሰገነች። እተነብያለሁ እግዚአብሔርን ቀና ብለህ ቀጥ ብለህ የምታመሰግንበት ኒማን ታርዲያ እግዚአብሔር ታሪክን ሊቀይር ዛሬ መጥቷል። ቀንበር በኢየሱስ ስም ተሰበረ። ያጎበጠ ቀንበር ተሰበረ። እንድታቀረቅር ያደረገ ቀንበር ተሰበረ። in the name of Jesus ቀና አለች። ጨብጡት አጠገባችሁ ከዛሬ ጀምሮ ቀና ብለህ ትሄዳለህ በሉት። ጨምርና ነገሩት። አታፍርምና አትፍራ፣ አትዋረድምና አትደንግጥ በሉት። ሊራ ካንትራ ላቫኒያ አሶርን እግዚአብሔር ሰብሮላል በሉት። በለው አሶርን በምድር ላይ እግዚአብሔር ሰብሮላል። አምነ ተናገር፣ ንገረው። አሶርን እግዚአብሔር ሰብሮላል። ቀንበሩ ተሰብሯል። ቀና ብለህ ትሄዳለህ። አሶርን እግዚአብሔር ሰብሮታል። አሶርን ሰበረው በኢየሱስ ስም። አሶርን እግዚአብሔር ሰበረው፣ በምድር ላይ ሰበረው። ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ሐዋርያት ሥራ 10:38 ላይ እግዚአብሔርም የናዝሬቱ ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና በቃ ስራው ይሄ ነው። 3 ዓመት ተኩል wherever he goes በሄደበት ሁሉ ቀንበር ሰባሪ። የበሽታ ቀንበር፣ የአጋንንት ቀንበር፣ የምናምን ቀንበር፣ የድህነት ቀንበር። እንደው መጀመሪያ የተሰበረው ቀንበር የድህነት ቀንበር ነው። ገና እንደመጣ ተቀብቶ ከምድረ በዳ የት ነው ሄደው? ቃና ዘገሊላ የላቸውም። እጥረት አለ የተባለበት ቦታ ሄደና እጥረትን ሰበረው። ዛሬ አንድ ሰው እጁን ያነሳል። ይሄው ጌታ በመካከላችን ስላለ ዛሬ የእጥረት ቀንበር ተሰበረ። የባዶነት ቀንበር ተሰበረ። የድህነት ቀንበር ተሰበረ። አማኝ ካለ ተሰበረ ይበልስ። ተሰበረ ይበልስ። መጀመሪያ የሰበረው እጥረትን ቀባው ካለ በኋላ ከምድረ በዳ ተመለሰ። ቃና ዘገሊላ ሄደ። ወይን የላቸውም አልቆባቸዋል ምናምን አለ። ከኔ ጋር ናችሁ? ጋኑን ሙሉት አለ። መትረፍረፍ ሆነ። እጥረት ያለበት ሰው አውስትራሊያም ያጥረዋል፣ ኖርዌይ ሄዶም ያጥረዋል፣ የፈለክበት ጃፓን ሄዶም ያጥረዋል። እጥረት መንፈስ ነው። እጥረት ቀንበር ማዲን አንቱራ ዛሬ በኢየሱስ ስም ተሰበረ። እስቲ እጅን ያውለበለክ እጥረት ከህይወቴ ላይ ከቤቴ ላይ ተሰበረ በልሲ። ተሰበረ በልሲ። ለዓመታት የቆየ ቀንበር ዛሬ ተሰበረ። ደጋግሞ የእግዚአብሔር መንፈስ ይሄን ነው እያለኛለሁ። ለዓመታት የቆየብን ለዓመታት አንዳንዶቻችሁ 1 ዓመት፣ አንዳንዶቻችሁ 2 ዓመት፣ 10 15 ዓመት ሊሆን ይችላል። ለዓመታት የቆየ ቀንበር ተሰበረ። በመንፈስ ቅዱስ ቅባት ተሰበረ። ጩና እስቲ ተሰበረ በልሲ። በናዝሬቱ በኢየሱስ ክርስቶስ የባዶነትን ቀንበር ሰብሬዋለሁ። የድህነትን ቀንበር ሰብሬዋለሁ። ጩና ተሰበረ በልሲ። ለመጨረሻ ማንም ምክንያት አታምጣ። ኢትዮጵያ ስለተወለድኩ ነው፣ አፍሪካ ነው፣ ሰርሎድን ነው፣ ስላልተማርኩ ነው፣ ቤተሰባችን ነው፣ ዘመዳ እንዲህ የሚባል you are in Christ
እስቲ ጩና ከዛሬ ጀምሮ ምንም አይነት ቀንበር አላስተናግድም በል እስቲ በል ምንም አይነት ቀንበር አላስተናግድም በለው ምንም አይነት ቀንበር አላስተናግድም ከዛሬ ጀምሮ ምንም አይነት ቀንበር ነው ማላስተናግደው ምንም አይነት ቀንበር በለው አፍን ከፈተና በለው አፍን ከፍተ በለው ምንም አይነት ቀንበር አላስተናግድም በል ቀኝ እጅን አንሳ እስቲ እግዚአብሔር ሆይ በል እስቲ be honest እስቲ እግዚአብሔር ሆይ ያወቅኩትም ያላወቅኩትም በላይ ላይ የተቀመጠ ቀንበር በመንፈስ ቅዱስ ቅባት አሁን ይሰበር ተሰበረ አጨብጭብበት ሃሌሉያ ሐዋርያት ሥራ 15 ካሞን ከፈሪሳውያን ወገን ግን ያመኑት አንዳንዶች ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዛቸው ዘንድ ይገባላሉ ከፈሪሳውያን መጡና ደቀ መዛሙርቱ እነ ሐዋርያቱ እነ ጴጥሮስ መጡና ምናምን ሊገረዙ ይገባቸዋል ሕጉ መሟላት መፈጸም አለበት ብለው ክርስቲያኖችን እኮ የዳኑትን እኮ ቀንበር ሊጭኑባቸው ፈለጉ ከኔ ጋር ናችሁ ይሰማል አይደል ሃይማኖት ይወለ በክርስቶስ ያለ የሆንከውን ቁጭ ያረግና የራሱን ነው የሚሰጥ ይውላል ሃይማኖት የዚህ ምድር ሃይማኖት የጫነባችሁ ቀንበር በተለያየ ጥቅስ የገባ ቀንበር ዛሬ በኢየሱስ ስም ተሰበረ አሜን ቁጥር 10 እና 11 እንግዲህ አባቶቻችን እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ራሳቸው የማይሸከሙትን ቀንበር በደቀ መዛሙርት ላይ የሚጭኑ ሪሊጂየስ ስፒሪት አሁን እግዚአብሔርን ስለምን ትፈታተኑታላችሁ ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደርሱም ደግሞ እንድን ዘንድ እናምናለን በቃ መዳን በእምነት ነው መዳን በጸጋ ነው በመገረዝ አይደለም ተገረዙ ብለው ቀንበር ሊጭኑባችሁ ፈለጉ ሃይማኖት እንዲህ ነው ክርስቶስ የሰራልህን ይሰውርብህና ያንተን ፐርፎርማንስ እንድታሳይ ያደርጋል ነፃ የምትወጣው ክርስቶስ በሰራው ብቻ ሃይማኖታዊ ቀንበር በኢየሱስ ስም ከሚሰማ ሰው ሁሉ ላይ ሰበርኩኝ በናዝሬቱ በኢየሱስ ስም ሰበርኩኝ ገላትያ 5 ከ1 እስከ 4 ነው ማነበት እስቲ ቀኝ እጃችሁን አንሱልኝ እስቲ በነፃነት ልኖር በሉ እስቲ ክርስቶስ ነፃ አወጣኝ ሃሌሉያ በነፃነት እንድትኖር ክርስቶስ ነፃ አውጥቷል እንግዲህ ጸንታችሁ ቁሙ እንደገና በባርነት ቀንበር አትያዙ እስቲ ከዛሬ ጀምሮ በሉ እስቲ በባርነት ቀንበር አልያዝም አልፈልግም ካልጩህና ተሰበረ በል እስቲ ማትፈልገው ከሆነ ምርር በቃ ቀንበር መሸከም ግን ያጋንንት ቀንበር አንተ ላይ መቀመጥ ከሌለበት ጮኸ በደንብ አድርገህ ተሰበረ በል በነፃነት ተጨብጠውና በነፃነት ትኖር ዘንድ ክርስቶስ ነፃ አውጥቷል በሉት ማንም ቀንበር እንዲጭንብህ አትፍቀድለት በሉት ማንም ቀንበር እንዲጭንብህ አትፍቀድ ማንም ቀንበር እንዲጭንብሽ አትፍቀጂ how to break the yoke እንዴት ነው ቀንበሩ የሚሰበረው አንደኛ ቀንበር እንዴት ነው የሚሰበረው አንደኛ ስሙ በኢየሱስ ክርስቶስ ስም እስቲ አሜን በሉ ቀንበር በኢየሱስ ስም ይሰበራል ሐዋርያት ሥራ ምዕራፍ 3 ላይ ስታነቡ 38 ዓመት ሽባ ሆኖ ከእናቱ ማህፀን ጀምሮ ሽባ የነበረ መልካም በምትባል ደጅ በቤተ ክርስቲያን ደጅ ላይ ቁጭ ብሎ ይለምን የነበረ አንድ ሰው ነበረ አንድ ወቅት ግን ጴጥሮስና ዮሐንስ በዛ ሲያልፉ እጁን ዘረጋ እንደተለመደው ሲዘረጋ እኛ ብርና ወርቅ የለንም ነገር ግን ያለንን እንሰጣለን አንድ ቀንበር ሰባሪ ነገር አለ አጠገብ ላይ እጅ ላይ ቀንበር ሰባሪ ነገር አለ እኮ በለው የኢየሱስ ስም አለ አዎ እጅ ላይ የኢየሱስ ስም አለ አንተ አፍ ላይ የኢየሱስ ስም አለ ማርዳቫ ካንታ ያለንን እንሰጣለን አሉትና በናዝሬቱ በኢየሱስ ክርስቶስ ይውላችሁ አሁን ያ ሰውዬ እኮ ተነስቷል አሁን የምናገረው ላንተ ነው ያኛውማ ተነስቶ የዘመረ ወደ ቤተ መቅደስ ገባረ እንደሚለው እሱ ተነስቷል ከኔ ጋር ናችሁ በናዝሬቱ በኢየሱስ ክርስቶስ አለ ከማህፀን ጀምሮ ሽባ ያረገ ክሪፕል ያረገ ቀንበር ዛሬ ተሰበረ አመታት ያስቆጠረ በህይወት በኑሮ በጤንነት አመታት ያስቆጠረ ቀንበር በናዝሬቱ በኢየሱስ ስም ተሰበረ እስቲ በለው ተሰበረ በልሽ ቀንበር በኢየሱስ ስም ይሰበራል በናዝሬቱ በኢየሱስ ስም ሰበሩት ሁለተኛ ቀንበር በእግዚአብሔር ቃል ይሰበራል ያለ ዓለማወቅን የምትሰብረው በእግዚአብሔር ቃል ያለ ማወቅ ቀንበር
በማወቅ የእግዚአብሔርን ቃል በማወቅ ይሰበራል። ይሰማችኋል አይደል? መጽሐፍ ቅዱስ ሲናገር 8:32 ላይ ጆን እውነትን ታውቃላችሁ፣ እውነት አርነት ነፃ። እስቲ ጩና እውነትን አውቃለሁ በርሲ። እውነትም አርነት አውጥቶኛል። ያለማወቅ ቀንበር በእውነት ቃል ይሰበራል፣ በእግዚአብሔር ቃል ይሰበራል። ሶስተኛ ቀንበር ሌላ የሚሰበረው በበጉ ደም ነው፣ በኢየሱስ ደም። እስቲ እጅን ያውለበለብክ የኢየሱስ ደም በርሲ። ካሞን የኢየሱስ ደም በርሲ። ሆሊ ኮሚኒየን እዚህ ስትወስዱ እናውጃለን። ብዙ ቀንበር ነው የሚሰበረው። የኢየሱስ ደም ቀንበር ይሰብራል። ለሚሾዩ ፈጠኝ 430 ዓመት በባርነት ቀንበር ከተያዙ በኋላ እግዚአብሔር ሙሴን ትሬን አደረገውና ላከው። ህዝቤን ከባርነት ነፃ አውጣ ብሎ ላከው። ይሰማል? የምፈጥነው ከታይም አንጻር ስለሆነ ነው። ላከው። ሚራክል ማድረግ ጀመረ። አንድ ሚራክል፣ ሁለተኛ ሚራክል፣ ከተማው ዝንብ በዝንብ እንቁራሪት በእንቁራሪት ውሃው ደም በደም። ይሄ ሁሉ ቀንበሩን አልሰበረም። አላትያት ዘጸአት 12 ላይ 10ኛው ቀንበር ግን ሰበረ። የኢየሱስ ደም ገላገለክ። 10ኛው ሚራክል ፋሲካን በዓል አድርጓል። ከጠቦት የተመረጠውን አምጡታል፣ እረዱታል፣ ጥበሱታል፣ ደሙን በቁበኑ ላይ ቀቡታል። የሞት መልአክ በመጣ ጊዜ አለ የግብፅን በኩር አለ ይጠርገዋል አለ። ነገር ግን እናንተን አያገኛችሁ ማለት አንተና ቤትህን አያገኝ ማለት አንተና ቤትህን አያገኝ ማለት አንተና ቤትህን አያገኝ ማለት የሞት መልአክ በመጣ ጊዜ አያገኝ ማለት ከሞን እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋን ከተቀመጠው ከፍርዖን በኩር ጀምሮ በግዞት እስካሉት እስከ ምርኮኞች በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ እንስሳውን በኩር ሁሉ መታ። ቀጥል። ፈርዖንም ባሪያዎቹም ሁሉ ግብፃውያን ሁሉ በሌሊት ተነሱ፣ የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ለቅሶ ሆነ። ቁጥር 31 ስሙ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ ፈርዖን ሙሴና አሮን ጎበዝ 9 ኃያላን ሚራክሎች ሆኖ አለቀቀም። 10ኛው ግን አይቻልም። አጠገብ ያለውን ጨብጠውና የኢየሱስን ደም የሚችል ቀንበር የለም በለውስ። የኢየሱስን ደም መቋቋም የሚችል ቀንበር የለም። ዛሬ በኢየሱስ ደም ይሰበራል። ካጨበጨብክ በደንብ አርጋ አጨብጭብና እግዚአብሔርን አክብረው። ሊስን ፈርዖን ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱ፣ እንዳላችሁም አገልግሉ። ምንድነው? በቃ ውጡልኛል። ዛሬ ቢኮዝ ኦፍ ዘ ብለድ ኦፍ ጂሰስ በቃ ለቅቄያለሁ። በየውስጥ ጩናትን ለቀቀ በልሲ ለቀቀ በናዝሬቱ በኢየሱስ ስም ለቀቀ በኢየሱስ ስም ለቀቀ። አይችልም። ብለዱን መቋቋም አይችልም። የ430 ዓመት ቀንበር በደም ተሰበረ። አራተኛ ሌስን ቀንበር በቅባት ይሰበራል። ይሄ ራሱን የቻለ ትምህርት ነው። ሌስን በደም ስሙ። ከዘፍጥረት እስከ ራዕይ ተመልከት። እግዚአብሔር የሕዝብን የአገርን የኔሽንን ቀንበር የሰበረው በቅባት ሙሴ ላይ ቅባት እያስቀመጠ፣ ኢያሱ ላይ ቅባት እያስቀመጠ፣ ኤልያስ ላይ ቅባት እያስቀመጠ፣ ነቢያት ላይ ቅባት እያስቀመጠ፣ ሐዋርያት ላይ ቅባት እያስቀመጠ። ለዚህ ነው የቀቧቸውን ምን አትበሏቸው አለ አዳሳ። ቀንበር ሰባሪ ቅባት ይላል። ይውላችሁ ዛሬ ጌታ ስለናንተ ሲያስብ ቀንበር ማሰበር ብቻ አይደለም፣ እላይ ላይ ቀንበር ሰባሪ ቅባት አለ። እስቲ አክኖሌጅ አድርግ። እላይ ላይ በርሴ ቀንበር ሰባሪ ቅባት አለ። you have to list down ገብተ ድቅቅ አድርገው። ቅባት ቀንበርን ይሰብራል። ኢሳይያስ 10:27 በዚያም ቀን ሸክሙ ከጫንቃ ላይ ቀንበርም ካንገቱ ላይ ይወርዳል፣ ቀንበሩም ከውፍረት የተነሳ ይሰበራል። እስቲ እጅ ለእጅ ተያዙ። ለያዛችሁ ሰው ጸልዩ። አንድ ደቂቃ ጸልዩ። እስቲ የያዘ ቀንበር ተሰበረ፣ በቅባት ተሰበረ። ላይ ባለው ቅባት ቀንበር ተሰበረ በለው።
ተሰበረ በኢየሱስ ተሰበረ በኢየሱስ አላስከድ ያለ አላራምድ ያለ አላስሮጥ ያለ አላፈጥን ያለ ቀንበር በኢየሱስ ተሰበረ በኢየሱስ ተሰበረ በኢየሱስ praise God ታላቅ እልልታ ጭብጨባ ምስጋና ሃሌሉያ listen ይሄ መጨረሻው ወሳኝ ባጭር ቃል ልንገራችሁ ዘፍጥረት 25 ክፈተው ዘፍጥረት 25 23 ላይ እግዚአብሔር አላት ርብቃን ሁለት ወገኖች በማጸናቸው ሁለቱም ህዝብ ከወድሽ ይከፈላሉ ህዝብም ከህዝብ ላይ ይበረታል ታላቁም ለታናሹ ይገዛል ኤሳው ለያዕቆብ ይገዛል ነው አማርኛው ይሰማል ንካልኝ 27 40 ላይ በሰይፍም ትሮራለህ ለወንድምም ትገዛለህ ኤሳው ነገር ግን በኩሩናውን የሸጠው አባትየው ደግሞ ለወንድም ሰጥቻለሁ ብሏል ከኔ ጋር ናችሁ ለወንድም ትገዛለህ አለ በሰይፍ ትኖራለህ ለወንድም ትገዛለህ አለ ነገር ግን እስቲ አንድ ሰው ጮሆ ነገር ግን ይበልስ ድምጽን አውጣና እስቲ ነገር ግን ይበልስ በተቃወምክ ጊዜ ቀንበሩን ካንገት ትጥለዋለህ ብዙ ሰው ቀንበር ተሸክሟል ግን አይቃወምም እንደው ይሰበርልህ አዳር ጸሎት ወይም ሮምና መታሰብ በቃ ይፈልገዋል ቀድም እኮ ይፈልገዋል አልኩ ልጅ አይደል ቀንበርን እስካልተቃወምከው ያው ጸንተና ተክተ እስካልተቃወምከው አይሰበር I refuse እስቲ ጸንቼ እቃወማለሁ በርሲ በተቃወምክ ጊዜ ቀንበሩን ካንገት ላይ ትጥላለህ ለወንድም ትገዛለህ ነገር ግን አለ ከተቃወምክ እሱ የሚያስቀምጥብህ ቀንበር አይሰራብህም አጠገብ ያለውን ቀንበሩን እስካልተቃወምከው ካንተ ጋር ይኖራል ከተቃወምከው ዛሬ ይሰበራል ብለው በደንብ ንገረው በያት አትፍራት በያት ካልተቃወምሽ ካንቺ ጋር ይኖራል ከተቃወምክ ዛሬ ይሰበርልሃል ለመቃወም ሬዲ ናችሁ እስቲ ጅናሱ እስቲ በኢየሱስ ስም በርሲ ማናቸውንም ቀንበር ከህይወቴ ላይ እቃወማለሁ I refuse in the name of Jesus በተቃወምክ ጊዜ ካንገት ላይ ተሰብሯል ካልተቃወምክስ ያርስብሃል ሆን ብለህ ዛሬ ማታ ሊስት አውርተህ አድርገህ መስበራል እስቲ ጩና እቃወማለሁ በስ The Bible says James 4:7 ላይ resist the devil resist he will flee ይፈረጥጣል ዲያብሎስን ተቃወም ካንተ ይሸሻል የሚለው አዲስ ትርጉም ይፈረጥጣል ፍሊ ማለት መፈርጠጥ እስቲ ጩና እቃወማለሁ በስ ጌታ መቼ ነው ድህነቴን የሚያነሳልኝ ተቃወም I refuse poverty ጌታ ደርሶልኛል የሚል ብቻ እልልታ ጭብጨባ ምስጋና ክብር ለጌታ ነው Listen ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ
ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን